ሰላም ለእናንተ ይሁን ውድ የሽኮል ሚዲያ ተመልካቾቻችን እንደምን ቆይታችኋል? ሳምንታዊው የሽኮል ሚዲያ ፕሮግራማችን ተጀምሯል። በዛሬ ሳምንት በውይይት ጊዜያችን ስለ አምልኮ ብዙ ብለን ነበረ። አሁን ደግሞ የአምልኮ ትምህርትን ከወንድም ብራኑ ጋር አዘጋጅተን ወደ እናንተ እናቀርብላችኋለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ ጋብዘናችኋል። አድማጭ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? ዛሬ በመጀመሪያው የትምህርት ክፍለ ጊዜያችን ስለ አምልኮ እንማራለን። ስለ አምልኮ ለማውራት አምልኮ ምን ማለት ነው የሚለውን ማብራሪያ ካየን በኋላ በቀጣይ ደግሞ እንዴት እናመልካለን፣ እንዴት እያመለክን ነው የሚሉትን ከእግዚአብሔር ቃል መነሻ በማድረግ እንነጋገራለን። ስለ አምልኮ ለማውራት የሚከተሉትን ጥያቄዎች ማንሳትና መጽሐፍ ቅዱሳዊ ምላሽ ማግኘት ያስፈልጋል። ከነዚህ መካከል መጀመሪያ እግዚአብሔር ሰውን ለምን ፈጠረ? የተፈጠርንበት ዓላማ ምንድን ነው? ሁለተኛ የሰው ልጅ በኃጢአት ምክንያት ከእግዚአብሔር ከተለየ በኋላ ደግሞ ለምን በክርስቶስ ኢየሱስ ዳግም መወለድ ወይም እንደገና መፈጠር አስፈለገው የሚሉትን ጥያቄዎች መጀመሪያ ማንሳት ያስፈልጋል። የሰው ልጅ የተፈጠረበት የመጀመሪያው ዓላማ ለእግዚአብሔር ለራሱ ዓላማ ነው። በመጽሐፍ ቅዱሳችን ውስጥ ዓላማውን በተመለከተ በተለያየ መልክ የሚገልጹ ጥቅሶች ሲኖሩ እንደገናም በምሳሌ 16:4 ላይ እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ የሚል ቃል እናገኛለን። ይህንን መነሻ ስናደርግ የተፈጠርነው በእርሱ ለእርሱ እንደሆነ መጽሐፍ ቅዱስ ይነግረናል። እንደገናም ደግሞ መፈጠራችን ብቻ ሳይሆን በኃጢአት ምክንያት ከእግዚአብሔር ከተለየን በኋላ በክርስቶስ ኢየሱስ ዳግም መፈጠራችንም ደግሞ ለእርሱ ዓላማ እንደሆነ ያሳየናል። ይህንን እግዚአብሔር እኛን የፈጠረበትን ወይም በክርስቶስ ኢየሱስ ያዳነበትን ዓላማ መዘንጋት የለብንም ሲባል ይህንን እውነት ሁላችንም ልናውቀው እንችላለን። ግን ደግሞ በመዘንጋትም ይሁን ትኩረት ባለመስጠት የተፈጠርንበትን ዓላማ በእርሱ ግን ለእኛ በሚመስል ሕይወት እየኖርን እንዳለ ግን ማረጋገጥ ይቻላል። እኛ የተፈጠርነው ለእግዚአብሔር ዓላማ ከሆነ አንደኛው የእግዚአብሔር ዓላማ የእግዚአብሔርን በጎነት ወይም ታላቅነት እንድናውጅ ተፈጥረናል። ይህንን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግር የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። በሌላም ስፍራ እንደዚሁ የተፈጠርንበትን ዓላማ የሚገልጽልን እግዚአብሔር አስቀድሞ ያዘጋጀውን መልካም ሥራ ለማድረግ እንደሆነ በኤፌሶን 2:10 ላይ እናገኛለን። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። እንግዲህ የመጀመሪያው እግዚአብሔር የሰውን ልጅ የመፍጠሩ ዓላማና ቀጥሎም ደግሞ በኃጢአት ምክንያት ከእግዚአብሔር ከተለየ በኋላ በክርስቶስ ኢየሱስ እንደገና ዳግም መወለድ ያስፈለገበት እግዚአብሔር እንመላለስበት ዘንድ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ይህ የዳንበት ዓላማ ለእኛ ሳይሆን እግዚአብሔር እኛን ያዳነበት ዓላማ ለራሱ አጀንዳ መሆኑን ወይም ለራሱ ዓላማ መሆኑን በቲቶ ምዕራፍ 2 ቁጥር 14 ላይም እንደዚህ ይላል፣ መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ኢየሱስ ክርስቶስ በመስቀል ላይ ለኃጢአታችን እንደሞተልን ሁላችንም እናውቃለን። ጥያቄው የሞተበት ዓላማ ግን ምንድን ነው? የሞተበት ዓላማ
አሁን ለኛ ለራሳችን ብቻ እስኪመስለን ድረስ የመጽሐፍ ቅዱስን ቃል በራሳችን ተርጉመናል። ነገር ግን መታየት ያለበት ክርስቶስ ኢየሱስ እኛን ያዳነበት ዓላማ እኛን ለራሱ ሊያነጻ ነው። ለዚህ ነው ሐዋርያው ጳውሎስ በዋጋ ተገዝታችኋልና እናንተ የራሳችሁ አይደላችሁም። የዳነው ለእግዚአብሔር አጀንዳ እንጂ ለኛ ዓላማ አይደለም። እግዚአብሔር የፈጠረን ለራሱ ዓላማ እንደሆነ ሁሉ በክርስቶስ ኢየሱስ ደግሞ እንደገና የዳነው ለእኛ ሳይሆን እኛን ለራሱ እንዲያነጻ ስለሆነ ይህንን ማስተዋል ያስፈልጋል። የእስራኤላውያንን ታሪክ ከግብፅ ምድር ውስጥ ሳይወጡ በባርነት ቀንበር ውስጥ እያሉ ከደረሰባቸው ቀንበር ወይም ከተጫናቸው ጫና የተነሳ በምሬት ውስጥ ሆነው ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ጮታቸውን እንደሰማ ሁላችንም እናውቃለን። በደረሰባቸው መከራ ምክንያት ሊያድናቸው የሚችል ማንም ባልተገኘበት ጊዜ ሊያድናቸው ወደሚችል ወደ እግዚአብሔር እንደጮሁ መጽሐፍ ቅዱስ ይነግረናል። ነገር ግን እነዚህ ሰዎች የዳኑበት ወይም ደግሞ ከባርነት እግዚአብሔር ያወጣበት ዓላማ እነሱ በጮት ጮተር ላይ የተመረኮዘ ቢመስልንም እግዚአብሔር ጮታቸውን ሰምቶ ሊያድናቸው ከሙሴ ጋር ሲስማማ ግን አንድ ነገር አለ። ከግብፅ ምድር ከወጡ በኋላ ለኔ ትገዛላችሁ አላቸው። ይህንን በዘጸአት ምዕራፍ 3 ከቁጥር 1 እስከ 12 ድረስ ያለውን ቃል ስንመለከት ይህንን ያሳየናል። በተለይ በቁጥር 12 ላይ ከግብፅ ምድር ከወጡ በኋላ ለእግዚአብሔር እንደሚገዙ ተናግሯል። ይሄ ማለት የገዢ ለውጥ ነው የተደረገው። በግብፅ ምድር እያሉ በፈርዖን ገዥነት ስር ወይም በባርነት ቀንበር ውስጥ እየነበሩ ከፈርዖን ባርነት ሲወጡ ግን እግዚአብሔር ነፃ ሲያወጣቸው ግን ነፃ ካወጣ በኋላ ለራሱ እንዲገዙለት እግዚአብሔር ነግሯቸዋል። ለዚህ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 በዋጋ ተገዝታችኋልና እናንተ የራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ። በዋጋ የተገዛ ሰው የራሱ አይደለም። የሚኖረው የሚመላለሰው ለገዛው በዋጋ ለገዛው ነው። ይህንን በዘጸአት መጽሐፍ ሙሴ ፈርዖን ፊት ቀርቦ እንዲነግረው እግዚአብሔር ያዘዘው በምዕራፍ 3 ቁጥር 18 ላይ ለተገለጠልን ለእግዚአብሔር እንሰዋ ዘንድ ልቀቀን። በምዕራፍ 5 ቁጥር 1 ላይም በምድረ በዳ በዓል ያደርግልኝ ዘንድ ልቀቅ። እንዲሁም በምዕራፍ 6 ከቁጥር 6 እስከ 7 ድረስ ከግብፅ ባርነት ካወጣቸው በኋላ እግዚአብሔር አምላክ ሊሆናቸው ቃል እንደገባ የሚነግረን ቃል አለ። በምዕራፍ 8 ቁጥር 1 ላይም እንዲሁ በምዕራፍ 9 ቁጥር 1 ላይም ያገለግለኝ ዘንድ ሕዝቤን ልቀቅ። ይህንን መነሻ አድርገን ብንመለከት እስራኤላውያን ወደ እግዚአብሔር እየጮሁት ቀንበር ተጭኖባቸው ባርነት አንገሽግሿቸው ሊያድናቸው ወደሚችል ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ጮታቸውን ሰምቶ በእነርሱ የሆነውን ነገር ካየ በኋላ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን አሰበና ሙሴን ሲያስነሳው እንደዚህ አለው፣ ለእኔ ግን ትገዛላችሁ፣ እኔን በምድረ በዳ ታገለግላላችሁ። እግዚአብሔር ሕዝቡን በጸናች እጅ የራሱ ያደረገበት የራሱ ዓላማ አለው። እግዚአብሔር ይህንን የማዳን ሥራ ሲሠራ እነሱ ስለ ጮሁ ብቻ ሳይሆን ጮታቸውን ተመርኩዞ ግን እግዚአብሔር ያሰበው ሐሳብ አለ። በዘዳግም 4:34 ላይ አምላካችሁ እግዚአብሔር በዓይናችሁ ፊት በግብፅ ለእናንተ እንደሠራው ሁሉ በፈተናና በተአምራት በድንቅና በሰልፍ በጸናች እጅና በተዘረጋ ክንድ በታላቅ ማስፈራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ ነበርን። ይሄ እግዚአብሔር ያደረገው ሥራ በጸናች እጅ እነዚህን እስራኤላውያን ከግብፅ ሲያወጣ አጀንዳ አለው፣ ለራሱ ሕዝብን ይወስድ ዘንድ። ይህን ካልን የሰው ልጅ የመፈጠሩ ዓላማም ለእግዚአብሔር ነው። ከተፈጠረ በኋላም ደግሞ በኃጢአት ምክንያት ከእግዚአብሔር ከተለየ በኋላ በክርስቶስ ኢየሱስ የዳነበት ዓላማ ለእግዚአብሔር አጀንዳ ነው። ከነዚህ ጥቅሶች የምንረዳው እግዚአብሔር
እስራኤልን ከግብፅ ያዳነበት ዓላማና እግዚአብሔር በክርስቶስ ኢየሱስ ሰዎችን ያዳነበት የመጀመሪያው ሥጋዊ መገለጫ ቢሆንም ሁለተኛው መንፈሳዊ መገለጫ አምላክ ሊሆን ደግሞ ልናመልከው ደግሞ ልንሰዋለት ደግሞ በዓል ልናደርግለት ደግሞ ልናገለግለው እንደሆነ መጽሐፍ ቅዱስ በግልጽ ያስረዳናል። ይህንን ካየን አምልኮ ምን ማለት ነው? ልናመልከው ልናገለግለው በዓል ልናደርግለት ልንሰዋለት እግዚአብሔር ነፃ ካወጣን አምልኮ ምን ማለት ነው? ስለ አምልኮ በጣም ብዙ ይነገራል፣ ብዙ ይወራል፣ ብዙውን ነገር የምናውቃቸው አሉ። ግን በመጽሐፍ ቅዱስ አኳያ ምን ይመስላል? መጽሐፍ ቅዱስ ምን ይለናል? ስለ አምልኮ መጽሐፍ ቅዱስ ቀጥተኛ መደበኛ ትርጉም ባይሰጥም ከመጽሐፍ ቅዱስ ላይ ግን ስለ አምልኮ ከተጻፉት በመነሳት አምልኮ ምን ማለት እንደሆነ ማወቅ እንችላለን። ስለ አምልኮ ብዙ ሰዎች በተለያየ መንገድ ግን ተመሳሳይነት ባለው አገላለጽ ይገልጹታል። መጽሐፍ ቅዱስ አምልኮ ማለት እግዚአብሔር ለኛ ራሱን በገለጸበት እውነት ላይ በመመስረት እግዚአብሔርን ከማወቅ ጀምሮ ለእግዚአብሔር የአክብሮት፣ የፍቅር፣ የታዛዥነት፣ የታማኝነት፣ የመገዛት፣ የአገልጋይነት፣ የትህትናና የአመስጋኝነት መግለጫ እንደሆነ በተለያየ የመጽሐፍ ቅዱስ ስፍራዎች ከተጻፉ ቃሎች ማየት እንችላለን። ይህም ደግሞ በልባችን፣ በአመለካከታችን፣ በአስተሳሰባችን፣ በቃላችንና በድርጊታችን የምንገልጽበት መንገድ ነው። በጥቅሉ አምልኮ የእግዚአብሔርን ማንነት፣ ትልቅነት በማወጅ እርሱ የሕይወት መንገድ እንደሆነ መግለጽን ያካትታል። እንግዲህ እግዚአብሔር ራሱን በገለጠበት መንገድ ካልን አምልኮ እግዚአብሔርን ከማወቅ ይጀምራል። የማናውቀውን እግዚአብሔርን በትክክል ልናመልከው አንችልም። የማናውቀውን እግዚአብሔርን በትክክል ማምለክ አንችልም። ምንም እንኳ እግዚአብሔር ታውቆ የማይጨረስ ቢሆንም ግን እግዚአብሔርን እንዴት እናውቀዋለን? ብዙ ጊዜ እግዚአብሔርን እንደምናውቀው እንናገራለን። አልፎም ደግሞ ስለ እግዚአብሔር እንናገራለን። ግን በትክክል እግዚአብሔርን እናውቀዋለን ወይ? ምክንያቱም አምልኮ የሚጀምረው የምናመልከውን አምላክ ከማወቅ ይጀምራል። ምን አይነት አምላክ እንደሆነ ከማወቅ ይጀምራል። ማወቃችንንስ እግዚአብሔርን ማወቃችንንስ በትክክል እናረጋግጣለን? በእውነት እግዚአብሔርን እናውቀዋለን ወይስ ደግሞ ስለ እግዚአብሔር እናውቃለን? እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ልዩነት አላቸው። የአንድን አገር መሪ አሁን በሕይወት የሌለ መሪ ስለዛ መሪ አሁን ባለንበት ዘመን ላይ ስለዛ ሰው ልናውቅ እንችላለን። ከተጻፉ ጽሑፎች፣ ከታሪክም ተነስተን ከሚነገሩ ትርክቶችም ተነስተን ስለዛ ስለቀደመ መሪ ግን በሕይወት ስለሌለ መሪ ልናውቅ እንችላለን። ግን ያንን መሪ አናውቀው፣ ምክንያቱም ያ ሰው በሕይወት የለም። ወደ እግዚአብሔር ስንመጣ ግን ስለ እግዚአብሔርም ልናውቅ እንችላለን። ግን እግዚአብሔርን ራሱን ማወቅም ደግሞ ግዴታ ነው። ምክንያቱም እግዚአብሔር ሕያው አምላክ ስለሆነ፣ እግዚአብሔር ያለፈ የአንድ ጊዜ ዘመን ስላልሆነ፣ እሱ አልፋና ኦሜጋ ስለሆነ፣ መጀመሪያም መጨረሻም ስለሌለ፣ በፊትም የነበረ አሁንም ያለ ወደፊትም ስለሚኖር እግዚአብሔርን ማወቅ እንችላለን። ስለ እግዚአብሔርን ማወቅ እንችላለን። ግን ስለ እግዚአብሔር ብቻ አውቀው የሚመላለሱ ሰዎች አሉ። ወደ አምልኮ ዝርዝር መግለጫ ከመሄዳችን በፊት እግዚአብሔርን እንዴት እናውቀዋለን? እግዚአብሔርን ስለማወቅ በጣም ሰፊ ትምህርት አለው። በተከታታይ ስለዚህ ጉዳይ የምናነሳው ይሆናል። ለዚህኛው ትምህርት ክፍለ ጊዜ ግን በጥቅሉ እግዚአብሔርን የምናውቀው ራሱን ለኛ በገለጸበት መንገድ ብቻ ነው። እግዚአብሔር ራሱን ለኛ የገለጠበት መንገዶች አሉ። ይሄም እግዚአብሔር ራሱን በቃሉ ገልጾልናል።
ስለ እርሱ በተረከው በልጁ በኢየሱስ ክርስቶስ በኩል ገልጾልናል። እንዲሁም ደግሞ በመንፈስ ቅዱስ አስተማሪነት እግዚአብሔርን እናውቀዋለን። ለአሁን ግን ለዚህ ጥያቄ አንድ ምላሽ ሰጥተን ማለፍ ብንችል እግዚአብሔርን በቃሉ የምናውቀው ሲሆን ይህም ደግሞ ቃሉ በትእዛዛቱ እንደሚገለጽ መጽሐፍ ቅዱስ ይነግረናል። እኛም የመጽሐፍ ቅዱሱ ሐዋርያ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 3 እና 4 እንደዚህ የሚል ቃል አለ። ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን። በአዲሱ መደበኛ ትርጉም ላይ ትእዛዛቱን ብንፈጽም እርሱን ማወቃችንን በዚህ እርግጠኞች እንሆናለን። እግዚአብሔርን የማወቂያው መንገድ አንዱ እግዚአብሔርን በቃሉ እናውቀዋለን። ከቃሉ ተነስተን እናውቀዋለን። ቃሉ ውስጥ ደግሞ የእግዚአብሔር ቃል በትእዛዛቶቹ ይገለጻልና ትእዛዛቱን ብንፈጽም እርሱን ማወቃችንን በዚህ እርግጠኛ እንሆናለን። እግዚአብሔርን አውቀዋለሁ የሚል ሰው ትእዛዙን የሚፈጽም ሰው ነው። አውቀዋለሁ የሚል ትእዛዙን የማይጠብቅ እሱ ውሸተኛ ነው፣ አያውቀውም፣ እውነት በእርሱም ውስጥ የለም። እግዚአብሔርን ማወቅ ቃሉን ከማወቅ ይጀምራል። በቃሉ ውስጥ ትእዛዛቶቹ ስላሉ ትእዛዛቱን የምንጠብቅ ወይም የምንፈጽም ከሆነ ደግሞ እግዚአብሔርን እንዳወቅነው በዚህ እናውቃለን። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ልዩነት እንዳላቸው ማስተዋል ያስፈልጋል። በጣም ብዙ ሰዎች በእግዚአብሔር የሚያምኑም የማያምኑም ስለ እግዚአብሔር በተለያየ መንገድ ሊያውቁ ይችላሉ። ይህም መጽሐፍ ቅዱስን በማንበብ ታሪክን በመመርመር በመጽሐፍ ቅዱስ ኮሌጆች ውስጥ ገብቶ በመማር ባይኖሩበትም ሌሎቹን በማስተማር ስለ እግዚአብሔር ሊያውቁ የሚችሉ በጣም ብዙ ሰዎች አሉ። ለምሳሌ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 እስከ 40 ኢየሱስ ክርስቶስ ለፈሪሳውያን የተናገራቸው ነገር አለ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ። እነርሱ ስለ እኔ የሚመሰክሩ ናቸው፣ ግን ሕይወት እንዲሆንላችሁ ወደ እኔ አትመጡም። መጽሐፉን ታውቁታላችሁ፣ መጽሐፉ ስለ እግዚአብሔር የሚያወራውን ነገር ታውቁታላችሁ፣ ግን ወደ እኔ ልትመጡ ግን አትፈልጉም። በጣም ብዙ ሰዎች ስለ እግዚአብሔር በጣም ብዙ ሊያወሩ የሚችሉ ብዙ ሰዎች አሉ፣ ግን እግዚአብሔርን የማያመልኩ ወደ እግዚአብሔር ያልመጡ ሰዎች። እነዚህ ሰዎች እግዚአብሔርን የሚያውቁ ሳይሆን ስለ እግዚአብሔር የሚያውቁ ሰዎች ናቸው። እግዚአብሔርን ማወቅ ግን ስለ እግዚአብሔር አውቆ ቃሉን በማመን ከእግዚአብሔር ጋር በግላችን በክርስቶስ ኢየሱስ በኩል የጠበቀ ሕይወት ስናደርግ ያኔ እግዚአብሔርን እናውቀዋለን እንላለን። ይሄም ለእግዚአብሔር ባለን ፍቅር፣ ታማኝነት፣ ታዛዥነትና የዕለት ከዕለት ከእግዚአብሔር ጋር ያለንን ኅብረት በማድረግ ይገለጻል። ስለ እግዚአብሔር የሚያውቁ ሁሉ እግዚአብሔርን ያውቃሉ ማለት አይደለም። እግዚአብሔርን የሚያውቁ መለያቸው ከእግዚአብሔር ጋር ባላቸው ኅብረት መሰረት ተደርጎ የእግዚአብሔርን ቃል ሰምተው የሚያደርጉ ሰዎች ናቸው። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ 17:3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ነች። አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ እና እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ልዩነት አለው። በዚህ ሂደት ውስጥ እግዚአብሔርን ለማወቅ ግን የእኛን ዝግጁነት ይጠይቃል። መጽሐፍ ቅዱስም ደግሞ ዝግጁ እንድንሆን ያበረታታናል። በመጽሐፍ ቅዱስ በብሉይ ኪዳን በሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 ላይ እንደዚህ የሚል ቃል አለ። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እግዚአብሔርን የማወቅ ዝግጁነት ከኛ ይጠበቃል። የማናውቀውን እግዚአብሔርን ማምለክ ስለማንችል የምናውቀውን እግዚአብሔር ስለሆነ የምናመልከው አምልኮ እግዚአብሔርን ከማወቅ ይጀምራል። ይሄ እውቀት ደግሞ የእኛን ዝግጁነት ይፈልጋል። ሐዋርያው ጳውሎስ እንደዚህ ይላል፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን
እቆጥራለሁ። ስለማ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ለሕግ ከኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤም ልደርስ ቢሆንልኝ በሞቱ እንኳ እንድመስለው እመኛለሁ። ሐዋርያው ጳውሎስ ይህንን ነው የትንሣኤውን ኃይል እንዳውቅ። ልናውቅ የሚገባው አንድ ኃይል አለ፣ እሱም እግዚአብሔር ነው። እግዚአብሔርን ካላወቅ ነው እግዚአብሔርን ልናመልክ አንችልም። እንግዲህ አምልኮ እግዚአብሔርን ከማወቅ የሚጀምር ከሆነ አምልኮ አሁን ምን ማለት እንደሆነ እናያለን። በመጽሐፍ ቅዱስ ውስጥ በሁለት ዋና ክፍሎች አምልኮን ማየት እንችላለን። የመጀመሪያው መስገድ፣ መንበርከክ፣ ራስን ዝቅ ማድረግ ማለትም አክብሮት የተሞላበት መገዛትን የሚያሳይ ሲሆን ይህም ደግሞ በሰውነት ቋንቋችን የፈለከውን መሆን እችላለሁ፣ የፈለከውን ማድረግ እችላለሁ፣ መመሪያዎችህን ትእዛዛቶችን ለመስማት ዝግጁ ነኝ እና ለመታዘዝም ለማድረግም ፈቃደኛ ነኝ የሚል መግለጫ ነው። አምልኮ ይህንን ይገልጣል። በሁለተኛው መጽሐፍ ቅዱሳዊ ቃል ደግሞ እግዚአብሔርን ማገልገል አንደኛው የአምልኮ አይነት ነው። ይህም እግዚአብሔር የሚፈልገውን ነገር ማድረግን ማለትም መስዋዕት መክፈልን፣ መታዘዝን እና መልካም ማድረግን ይገልጻል። ከዚህ በመነሳት እነዚህን በሁለት ክፍል ያሉ አምልኮች በመንበርከክ፣ በመስገድ፣ ራስን ዝቅ በማድረግ ለእግዚአብሔር በመገዛት የምንገልጸው አምልኮ እያንዳንዱ እነዚህ ቃላቶች ትንታኔ ይፈልጋሉ። ለእግዚአብሔር መስገድ ማለት ምን ማለት ነው? መንበርከክ ማለት ምንድን ነው? ራስን ዝቅ ማድረግስ እንዴት ነው? እግዚአብሔርን ማክበርና መገዛትስ ምንድን ነው? እነዚህን በዝርዝር በተከታታይ በምናስተላልፋቸው መልእክቶች የምንነጋገርበት ሲሆን ሁለተኛው እግዚአብሔርን ማገልገል እንዴት እናገለግለዋለን? እግዚአብሔር የሚፈልገው ነገር አለ። እኛ ስንፈጠር እግዚአብሔር በዚህ ምድር ላይ እንዲሆንለት የሚፈልገው ነገር አለ። ደግሞም እኛም እንድንሆንለት የሚፈልገው ነገር አለ። አንደኛው አምልኮ እግዚአብሔር እንዲሆንለት የሚፈልገውን ነገር ማድረግ፣ እኛም እንድንሆንለት የሚፈልገውን ነገር መሆንን ይጠይቃል። ከነዚህ በመነሳት እነዚህን አጠቃለን በሶስት ምድብ ልንመድባቸው እንችላለን። በአምልኮ አይነቶች መመደብ እንችላለን። አንደኛው መናገርን የሚያካትት አምልኮ፣ ሁለተኛው ማዳመጥን የሚያካትት አምልኮ እና ሶስተኛው ማድረግን የሚያካትት አምልኮ ብለን ልናያቸው እንችላለን። እነዚህ ርዕሶች በዋናነት የተነሳንበት ዓላማ ስለሆነ አምልኮ ውስጥ ስንገባ አምልኮ ምንን ያካትታል፣ እንዴት እናመልካለን የሚሉትን ጥያቄዎቻችንን ለመመለስ መጀመሪያ የአምልኮ አይነቶቹ ምንድን ናቸው? መናገርን የሚያካትት አምልኮ ስንል ምን እያለን ነው? መናገርን የሚያካትት አምልኮ ንግግር ያለበት ነው፣ ከኛ የሚወጣ ድምፅ ያለበት ነው። እነዚህን በሶስት መንገዶች እናያቸዋለን። ለእግዚአብሔር ምስጋናን በማቅረብ በዝማሬ በእግዚአብሔር ፊት ለእግዚአብሔር የሚገባውን ውዳሴ በማቅረብ፣ ሁለተኛ ወደ እግዚአብሔር በመጸለይ ለእርዳታ ወደ እግዚአብሔር በመጸለይ፣ ሶስተኛ ስለ እግዚአብሔር ለሌሎች ደግሞ በመናገር እግዚአብሔርን የምናመልክበት መንገድ ነው። በዝማሬም በጸሎትም እንደገና ወንጌልን ስለ እግዚአብሔር የምስራች ቃል በመናገርም የእግዚአብሔርን ታላቅነት እያወጅን ስንነሳ ምን ብለናል? ጥቅል የአምልኮ ትርጉሙ ስለ እግዚአብሔር ታላቅነት ማወጅ ነው፣ መናገር ነው። አንተ እንዲህ ነህ፣ አንተ ታላቅ ነህ፣ አንተ ኃያል ነህ፣ አንተ ሁሉን ቻይ ነህ። ደግሞ እግዚአብሔር ኃያል ነው፣ እግዚአብሔር አዳኝ ነው፣ እግዚአብሔር አልፋና ኦሜጋ ነው ብሎ መናገርም ስለ እግዚአብሔር መናገርን ያካትታል። ከዚህም ባለፈ ደግሞ ለእርዳታ ወደ እግዚአብሔር በምንጮህበት ጊዜ የእግዚአብሔርን እርዳታ ስንፈልግ እኛ አቅመ ደካማ የማንችል፣ እርሱ ግን ሁሉን የሚችል
የሰዎችን ጥያቄ ሁሉ ሊመልስ የሚችል መሆኑን በውስጣችን እያመንን ወደ እግዚአብሔር የምንጮኸው ጩኸት እርሱ አምልኮ ነው። በሁለተኛ ደረጃ ያለው ማዳመጥን የሚያካትት አምልኮ ነው። ይሄ ቅድም እንዳነሳ ነው አምልኮ እግዚአብሔርን ከማወቅ ይጀምራል። የእግዚአብሔርን ቃል ከማወቅ ይጀምራል። የእግዚአብሔርን ትእዛዛት ከመስማትና ከመፈጸም ይጀምራል። አምልኮ ለእግዚአብሔር የምናቀርበውን ወይም ደግሞ ታዛዥነታችንን የምንገልጽበት መንገድ ከሆነ የእግዚአብሔርን ትእዛዛት ወይም የእግዚአብሔርን ፍላጎት ማየት የምንችለው መረዳት የምንችለው ከቃሉ ስለሆነ የእግዚአብሔርን ቃል ማዳመጥ አንደኛው አምልኮ ነው። ሶስተኛው ድርጊት ያለበት አምልኮ ነው። የእግዚአብሔር ቃል እንድናደርግ እንድንፈጽም የሚያዘን በጣም ብዙ ነገሮች አሉ። ከዚህ ውስጥ አንደኛውና ትልቁ ድሆችን እንድናስብ እንድንረዳ የተናገረበት ክፍል አንዱ ነው። ማድረግን የሚያካትት በድርጊት የሚገለጥ አምልኮ፣ በሰውነታችን ቋንቋ የሚገለጡ አምልኮች ሁሉ እነዚህ ድርጊትን የሚያካትቱ አምልኮች ናቸው። ይሄ ማለት አምልኮ ልብን የሚገልጽ አእምሮን የሚያካትት ከላይ መመሪያን የሚቀበል እና በዙሪያችን ባሉ ደግሞ ስለ እግዚአብሔር የምንገልጸው ነገር ነው። አምልኮ ይህንን ከሆነ በዝርዝር ስለ አምልኮ እንመለከታለን።